ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ቁጥራቸው ወደ 12 የሚደርሱ የስነ ጽሑፍ ቅርሶችን በዓለም ቅርስነት አስመዝግባለች። ጤና ይስጥልን ተመልካቾቻችን፣ ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን ኢትዮጵያ በዓለም ቅርስነት ካስመዘገበቻቸው 12 የስነ ጽሑፍ ቅርሶች መካከል የተወሰኑትን እያነሳን ምን ይዘት አላቸው፣ መቼ ተጻፉ የሚለውን እያነሳን እንግዳ ሆነው ከመጡት ልጆችና ወላጆች ጋርም የጉብኝት ባህላቸውን እየተነጋገረን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አደርጋለሁ። እንግዶቼ ዛሬ እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራም ላይ እንግዳ ሆናችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየ። እስኪ እንተዋወቅና ካንቺ ልጀምር። ስሜ ሂክማ አብዱልቃድር ይባላል። የመጣሁት ከችሎት መድኃኔዓለም ነው። ክፍሌ አንደኛ። የትምህርት ቤትሽ ስምስ? አጼ ፋሲል። እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እስኪ እንተዋወቅ። እሺ፣ ጀሚላ ጀማው እባላለሁ። የመጣ ነው ከችሎት መድኃኔዓለም ነው። የሂክማ ወላጅ እናት ነኝ። መልካም። እንደው እንደ ቤተሰብ የት አካባቢ ሄዳችሁ ጎብኝታችሁ ታውቃላችሁ? ጎንደር ያው ቤተሰብ ጥየቃ እንሄዳለን። ሄዳችሁ ታውቃላችሁ? ታዲያ እዛ ጎንደር ስትሄዱ ልጆችን እዛ አካባቢ አስጎብኝታችኋቸው ታውቃላችሁ? ፋሲል ግንብ እሱን ጎብኝታ ያውቃለሁ። የአጼ ፋሲል ቤተ መንግስት እንደገናም ደግሞ ከተማዋ ራሱ በጣም ደስ የምትል ናት። እኔ ጎንደርንም በደንብ አውቃታለሁ፣ እዛ ሄጄ አውቃለሁ። አሁን ደግሞ በጣም በአዲስ መልኩ ታድሷል። የአጼ ፋሲል ቤተ መንግስቱ ራሱ ደስ በሚል ሁኔታ ታድሶ በርካታ ቱሪስቶች እየሄዱ ናቸው ያሉት። እሱን ማስጎብኘታችሁ በጣም አሪፍ ነው። ሌላስ የት አካባቢ ይዛችኋቸው ሄዳችሁ ታውቃላችሁ? አንድነት ፓርክ እና አንጦጦ ፓርክ በትምህርት ቤት እንትን ሄዳ ጎብኝታለች። ኢድና ሞልም ወስደናቸው እናውቃለን። ጦር ኃይሎች በሚገኘው የልጆች መዝናኛም ሄደው ያውቃሉ። መልካም። እንደው እነዚህ የቱሪስት መስህቦችን ለልጆች ማሳየቱ ከልጆች ጋር መጎብኘቱ ምን ጠቀሜታ ይኖረዋል ብለሽ ታስቢያለሽ? ያው ልጆች ትምህርት ያገኙበታል። ጥሩ ነው፣ ለልጆች ማሳየት ጥሩ ነው። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እሺ፣ እስኪ ካንተ ጋር ደግሞ እንተዋወቅ። እሺ፣ እኔ ስሜ ናታን ስለሽ ይባላል። የመጣሁት ከሸጎሌ ኪዳነ ምህረት ነው። የምማረውም አቡነ ጎርጎርዮስ ትምህርት ቤት ነው። ክፍሌ 8ኛ ክፍል ነው። ስንት አመት ነው ግን? 13 አመቴ ነው። 13 አመት? ግን ይሄን ቁመት ይዘህ የሆነ ኳስ ወይም ምናምን ትጫወታለህ? አንደር 13 በ13 አመት እድሜ ወይስ? ኳስ እጫወታለሁ። ኳስ ትጫወታለህ? በፕሮጀክት ታቀፋል? አልታቀፍኩም ገና። ግን ጥሩ ለብሔራዊ ቡድናችን ጥሩ ሰው የምናገኝ ይመስለኛል በዚህ እድሜ አይደለ? ጎበዝ፣ በዛው ቀጥል አይደለ? እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ መልከጼዴቅ አበራ ይባላል። የመጣሁት ከሸጎሌ ኪዳነ ምህረት ነው። የናታን ስለሽ እናት። እሺ፣ በጣም ጥሩ። እንደው ከናታን ጋር ሊሆን ይችል ይሆናል ወይም ደግሞ እንደ ቤተሰብ የት አካባቢ ጎብኝታችሁ ታውቃላችሁ? ደብረ ዘይት፣ ድሬዳዋ፣ ከዛ እንጦጦ ፓርክ። እንደዚህ በቤተሰብ ነው የምትሄዱት? እጽዋት ማዕከል እሱንም ጎብኝታችሁ እንደ ቤተሰብ ነው የምትሄዱት? እኔ እና እሱ ሁለታችሁ። እንደው ለሱም ሆነ ለሌሎች እንደዚህ ወላጆች የቱሪስት መዳረሻ ስፍራዎችን ማስጎብኘታቸው ምን ጠቀሜታ ይኖረዋል ብለሽ ታስቢያለሽ? በጣም ጥሩ ነው። ስለዚህ ልጆቻቸውን እየያዙ ቢጎበኙ ደስ ይለኛል። እኔም ይህንን እመክራለሁ። እሺ፣ እጅግ በጣም አድርጌ አመሰግናለሁ። ጥሩ ቆይታ እናደርጋለን ብዬ ተስፋ አድርጋለሁ አይደለም? እሺ፣ እስኪ ወደ አንተ ደግሞ እንምጣ። እስኪ ካንተ ጋር ደግሞ እንተዋወቅ። ስሜ ባርኮበት ሱፍቃድ ይባላል። የመጣው ከሸጎሌ ኪዳነ ምህረት ነው። ትምህርት ቤቴ ሉተራን ይባላል። ክፍሌ 7ኛ ክፍል ነው። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ትግስት ሰለሞን ይባላል። የመጣሁት ከሸጎሌ ኪዳነ ምህረት ነው። የባርኮት በሱፍቃድ የወላጅ እናት ነኝ። መልካም ትግስት፣ እንደው እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? የእናንተ የጉብኝት ባህል ምን ይመስላል? እስኪ ንገሪኝ። እዚህ የእጽዋት ማዕከልና አንጦጦ ፓርክ ሄደናል። አንድነት ማለት እሺ፣ አንድነት ደግሞ ሄደናል ጎብኝተናል። መልካም። ዛሬ እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራማችን ያው አሸናፊ የሚሆን ሰው አንድነት ፓርክን ይጎበኛል። ነገር ግን ከዚህ በፊት ሄደው የሚያውቁ እዚህ በዚህ ፕሮግራም ላይ ቀርበው የሚያውቁ ልጆች
አንድነት ፓርክን ጎብኝተው የተለያዩ ፎቶግራፍ ተነስተው ልከውልናልና እሱን መጀመሪያ አይተን ከዛ እንመለሳለን አይደለም? አዎ። የጎብኚዎች ምስጋና ኮምፒውተር፣ የጎብኚዎች ምስጋና እነዚህ እንግዲህ የምትመለከቷቸው በዚህ በተጓዥ ቤተሰቦች ፕሮግራም ላይ ቀርበው አንደኛ ወጥተው የጎበኙ ናቸው። እዛ ጋር የምትመለከቱት እንግዲህ ወደ ዋሻው አካባቢ እየጎበኙ ወደ ዋሻው ውስጥ ለውስጥ የሚወስደው መንገድ ላይ የተነሱት ነው። ይሄ ደግሞ የአጼ ኃይለ ሥላሴ ዙፋን ቤት ነው። እዚህ ጋር ደግሞ የምትመለከቱት የአጼ ሚኒሊክ የግብር አዳራሽ የሚባለው ቦታ ላይ የተነሱት ነው። እዚህ ጋር ወደ መግቢያው አካባቢ ነው። ሌላው እዚህ በተጓዥ ቤተሰቦች ላይ ቀርባችሁ ወደ አንድነት ፓርክ ስትሄዱ በውስጡ በአንድነት ፓርክ ውስጥ የተለያዩ መጫወቻ ስፍራዎችም ለልጆች ተዘጋጅቷል እዛው ፓርኩ ውስጥ። ነገር ግን አንድነት ፓርኮች ኮርፖሬሽን በውስጡ በጣም በርካታ የሆኑ ነገሮች አሉ። አንድነት ፓርክ ይሄንን በተለይ በዚህ በተጓዥ ቤተሰቦች ፕሮግራም ላይ የሚቀርቡ ልጆች አንደኛ ሲወጡ እኛ ጋር ይጎብኙ ስላለን እጅግ በጣም አድርገን እናመሰግናለን። እናመስግናቸው አይደለም? አዎ እናመሰግናለን። አዎ እናመሰግናለን። ከዛ በተጨማሪም በዛሬ ጨዋታችን ማለት ነው በዚህ በጨዋታችን ውስጥ አንድ የተቀመጠ ሽልማት አለ። እሱን ሽልማትም እንደዚሁ አንድነት ፓርክ ስላበረከተልን እናመሰግናለን እንላቸዋለን። እናመሰግናለን እንላለን። ከዚህ በተጨማሪም እዚህ ጋር የምትመለከቷቸውን ሽልማቶችን ያበረከተልን ንብ ከረሜላና ቸኮሌት ነውና ለንብ ከረሜላና ቸኮሌትም እናመሰግናለን እንላቸዋለን። አዎ እናመሰግናለን። እሺ እንቀጥላለን። በዛሬው ጨዋታችን እንግዲህ ቁጥሮችን ወደ 15 አወርደናቸዋል። ስለዚህ በእነዚህ 15 ቁጥሮች ነው በቀጥታ ውድድር የምናደርገው። ከዚህ በፊት ልጅና ወላጅ ለየብቻው ነበር አይደለም ይወዳደር የነበረው። አሁን ግን እየተነጋገራችሁ እየተመካከራችሁ የፈለጋችሁትን ቁጥር እየጠራችሁ እንሄዳለን ማለት ነው። በነገራችን ላይ ዛሬ በዚህ በተጓዥ ቤተሰቦች ፕሮግራማችን ኢትዮጵያ በዓለም የሥነ ጽሑፍ ቅርስነት ካስመዘገበቻቸው ከ12ቱ ቅርሶች መካከል 3ቱን ብቻ አንስተን ነው የምንነጋገረው። ስለዚህ በቀጥታ ወደ ጨዋታችን እናመራለን። ሁላችሁም ተመጡና ልጆች ብቻ እጣ ታወጣላችሁ። እሺ ለእናንተ ምን ደረሳችሁ? መጽሐፈ ሄኖክ። እሺ ለእናንተስ ምን ደረሳችሁ? የሐዋርያው ቅዱስ ጳውሎስ መልእክት። እሺ ለእናንተስ ምን ደረሳችሁ? አርባዕቱ ወንጌል። ይሄው 40ቱ ወንጌል እዚህ ጋር አለ። መጽሐፈ ሄኖክ እዛ ጋር አለ። የሐዋርያው ቅዱስ ጳውሎስ መልእክትም ነው እዛ ጋር አለ። ይሄው የደረሳችሁ ቦታ ላይ ሄዳችሁ ትቆማላችሁ ማለት ነው። እሺ ሂዱ። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን እንግዳ ሆነው የመጡት ልጆችና ወላጆች እጣቸውን አውጥተው የመወዳደሪያ ስፍራው ላይ ቆመዋል። በቀጥታ ወደ ጨዋታችን ነው የምናመራው። ከዚህ በፊት ከዚህ ጀምረን እናውቃለን። ዛሬ ደግሞ ወላጅና ልጅ እኩል በቁመት ከሆኑት አይደለ ከመልከ ጼዴቅና ከናታን እንጀምራለን አይደለም። ስለዚህ መልከ ጼዴቅና ናታን ሁለታችሁ ተመካክራችሁ ለዛሬ ያዘጋጀነውን የተጓዥ ቤተሰቦች የመጀመሪያ ቁጥር ትጠሩልናላችሁ። ተመካከሩ። ደግሞ ለመመካከርም ቁመታችሁ ይመቻል ይመስለኛል አይደል? ከተወሰነ ጊዜ በኋላ እኮ ጥሎሽ ይሄዳል አይደል? ስለዚህ እንደዚህ ይዘሽው ታቆዩዋለሽ። ይድ አይደል? እሺ ስለዚህ ተመካከራችሁ። ስንት ቁጥር ይውላችሁ? 13 ነው ሲቀየር? አይ ራሱ ለምን 13 አልክ? የምወደው ቁጥር ስለሆነ ነው። የምትወደው ቁጥር ነው? ቀደም ደግሞ ስታወራ እድሜህም ነው መሰለኝ አይደል? 13ም ነው እድሜ ነው አይደል? ስለዚህ ይከፈት። እሺ 13 ቁጥር ኮምፒውተር 13 የሐዋርያው ቅዱስ ጳውሎስ መልእክት መጀመሪያ በተጠራው አይ ግድ የለም
እኛ ቆመን እንጠብቃቸው ብላችሁ ራሳችሁን አቁማችኋል አይደል? ይሄ የድል ጨዋታ ነው። ምንም ጥያቄ የለውም። የድል ጨዋታ ስለሆነ ነው አይደል? አዎ። ይህ የሐዋርያው ቅዱስ ጳውሎስ መልእክት እንግዲህ ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዓለም የጽሑፍ ቅርስነት ካስመዘገበቻቸው መካከል አንደኛው ይህ የሐዋርያው ቅዱስ ጳውሎስ መልእክት ነው። መጽሐፉ በ15ኛው ክፍለ ዘመን የተጻፈ ሲሆን ኢትዮጵያ በዓለም ቅርስነት አስመዝግበዋለች ማለት ነው። ግልጽ ነው አይደለም? የጽሑፍ ሀብቶች በዓለም ቅርስነት ይመዘገባሉ። ከተመዘገቡት ውስጥ አንደኛው ይህ የሐዋርያው ቅዱስ ጳውሎስ መልእክት አንዱ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣይን ቁጥር የምትጠሩልን ትዕግስትና ባርኮት ሁለታችሁ ናችሁ። ተመካክራችሁ እናንተም ቁመታችሁ ለመመካከርና ለመነጋገር ይመቻላል። አዎ። ስለዚህ ተመካከሩና ሁለተኛውን ቁጥር መጥራት ትችላላችሁ። 9 ሁላችሁ። ለምን 9 አልክ? የተወለድኩበት ቀን ስለሆነ። 9 በ9 ቀን የተወለድከው? መቼ ወር ላይ? ሰኔ 9። በነገራችን ላይ ሰኔ 9 የሚከበረውን ታውቃላችሁ? የአፍሪካ የህፃናት ቀን ሰኔ 9 ነው የሚከበረው። ታውቃላችሁ አይደል? ስለዚህ ካላወቃችሁ ዛሬ ነገርኳችሁ ማለት ነው አይደል? እሺ። ስለዚህ ስንት ይሁን? 9 ይሁን ወይስ ይቀየር? ራሱ ይሁን? እሺ። 9 ቁጥር ኮምፒውተር፣ 9 ቁጥር 4 ወንጌል ምንድን ነው ዛሬ? እኛ ከማን እናንሳለን እንዴ? እንደ ጎረቤቶቻችን እኛም ቆመን እንጠብቃለን ነው። ይሄ የድል ጨዋታ ነው። በባለበት ቁም ጀምራችኋል። እኔ ግን የሚገርመኝ እነ ጀሚላና ሂክማ እነሱም እኛም ግድ የለም እንቁም ካሉ ነው ይላሉ። ግን አይሉም። እናየዋለን አይደለም? አዎ። ይህ 4ቱ ወንጌል እንግዲህ ወይም ደግሞ 4ቱ ወንጌላት እየተባለ የሚጠራው መጽሐፍ እንግዲህ ኢትዮጵያ በዓለም ቅርስነት ካስመዘገበቻቸው የጽሑፍ ቅርሶች መካከል አንደኛው ነው። መጽሐፉን ይሄንን ለየት የሚያደርገው እንግዲህ የተጻፈበት ቀለምና ብራና ተፈጥሯዊ መሆኑ ነው። ማለት መጽሐፉ የተጻፈበት በተፈጥሯዊ በሆነ መልኩ መሆኑ ነው። ቀለሙም ደግሞ ተበጥብጦ ከእጽዋት ተበጥብጦ የተጻፈ በመሆኑ ይህ የ4ቱ ወንጌል በዓለም ቅርስነት ተመዝግቧል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣይን ቁጥር የምትጠሩልን ሂክማና ጀሚላ ናችሁ። ወይ እንደነሱ ግድ የለም እኛ ከማን እናንሳለን እኛም እንቁም ማለት ትችላላችሁ። ወይ ደግሞ ወደፊት መምጣት ትችላላችሁ፣ ወይ ሌላውን ሰው ወደፊት ማምጣትም ትችላላችሁ። ስለዚህ ተመካከሩና የፈለጋችሁትን ቁጥር ጥሩ። 8 ይሁንላችሁ። ለምን 8 አላችሁ? እድሜ ስለሆነ። ያንቺ እድሜ ስለሆነ። እሺ። ስለዚህ ይከፈትና ነው። እኔ ግን የሚገርመኝ ይሄ ባላችሁበት ቁም ወይ እናንተ ከሆነ ነው ያልኩት። ግልጽ ነው አይደል? ስለዚህ ይከፈትና ነው አይደል? እሺ። 8 ቁጥር ኮምፒውተር፣ 8 ቁጥር የሐዋርያው ቅዱስ ጳውሎስ መልእክት 2 ደረጃ ወደፊት። ስለዚህ 2 ደረጃ ነው እንጂ ወደፊት እንዴ ምንድን ነው? ቀደም እንደጀመራችሁ እዛው እንቁም ብላችሁ ከሆነ መቆም ትችላላችሁ። ይሄው እናመሰግናለን አትሏቸውም እንዴ? ይሄ እንደው ብድር መላሽ ያርገኝ እያሏችሁ ነው እንግዲህ። ይመልሱላችኋል። እናያለን እስኪ እስከ መጨረሻ ድረስ አይደል? አዎ። ይህ የሐዋርያው ቅዱስ ጳውሎስ መልእክት እንግዲህ ቀዳማዊ አጼ ኃይለ ሥላሴ ወመዘክር እየተባለ ለሚጠራው ወይም ደግሞ ለኢትዮጵያ ብሔራዊ ቤተ መዛግብት ኤጀንሲ ያበረከቱት ነው ማለት ነው። ግልጽ ነው አይደል? በዓለም ቅርስነት የተመዘገበ መጽሐፍ ነው ማለት ነው። እሺ እንቀጥላለን። ስለዚህ የምንመጣው ወደነ መልከ ጼዴቅና ወደነ ናታን ወደ እናንተ ነው። ግን ናታን አንተ ወደፊት ስለመጣህ መጀመሪያ ዋናውን ቁጥር ከመጥራት በፊት 1፣ 2 እና 3 የኢትዮጵያ ቁጥሮች ይታዩሃል አይደል? እነዚህ ፎቶግራፍ የያዙ ናቸው። የትኛውን እንክፈተው? 3 ቁጥር 3 ይከፈት። እሺ
የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር ይሄ እነማን ነው? የኔ ነው። እና ታዲያ የራስህ ነው እንደ አይተህ ብትጠራው አይደለም። ይሄ የድል ጨዋታ ነው። ገብቷችኋል አይደል? የድል ጨዋታ ስለሆነ ነው። ያ አንድ ቁጥር ላይ ግን መቼና የት የተነሳው ነው? የ10 ዓመቴን ሳከብር ለልደት ቤቴ የተነሳሁት ነው። እቤት ሰፈር። ቀጥሎ ያለውም እዛው መሰለኝ አይደል? እነዚህ ጓደኞች ወይም ዘመዶች ናቸው? ቤተሰብ ነው። ቤተሰብ። እስኪ እነማን እንደሆኑ የተወሰኑትን እስኪ ንገረን። ልጅ ያቀፈው ከጎን ያለው መጀመሪያ የሚታየው አባቴ ነው። እሺ። ከዛ ከሱ ጀርባ ያለችው ያጎቴ ሚስት ናት። እሺ። ሌሎቹ የአክስቶቼ ልጆች ናቸው። ያክስትና ያክስት ልጆች። ያክስት ያጎት ልጅ። በጣም ብዙ ናችሁ ግን አይደል? እንደዚህ ሲበዛ በጣም ደስ ይላል። አብሮ በጋራ መኖር አብሮ ደስ ይላል አይደል? በተለይ ለአመት ባል አይደል? በጣም አዎ። እዚህ ጋር 2 ቁጥር ላይስ የወዳጅነት ፓርክ በትምህርት ቤት ታቅፈን ሄደን እዛው የተነሳነው ፎቶ ነው። ወዳጅነት ፓርክ እና ስታይል መሆኑ ነው። እንዴት ሆናችሁ ነው የተነሳችሁት? አይደለ? ምን ማለት ነው ግን እንደዚህ ስታይል ነው። ስታይል። እሺ፣ ጓደኞች ናቸው እነዚህ? እሺ። እዛ ጋር 5 ቁጥር ላይስ የጥምቀት ጊዜ ቤተክርስቲያን ሳገለግል ከበሩ ይዤ የመተው በነበረ ሰዓት አንተ ነህ እንዴ? መነጽር ያደረከው? በጣም ጩጬ ነበርክ እኮ ማለት እኮ ነው አይደል እንዴ? ምንድነው በአንድ እንደዚህ የተመዘዝከው ታዲያ? እዚህ ጋር 4 ቁጥር ላይ መናፈሻ ሄደን እዚህ እጽዋት ፓርክ እጽዋት ማዕከል ከአክስቴ ልጅ ጋር የተነሳሁት ፎቶ ነው። እኔ አሁን በቅርብ ይመስለኛል እንደዚህ ምዝዝ እያልክ ሄድከው አይደለ? በቅርብ ነው የሚሆነው። ምክንያቱም ይኸው እዚህ ጋር በጣም ትንሽ ነበር፣ እዛ ጋር እንደውም በጣም ሚጢጢ ነበር። ግን ድሮ ነው የተነሳው ይሄ? አይ በጣም ድሮ አይባል። ስንት ዓመት? 11 12 ወይ 10። አይ ከስንት ዓመት በፊት? ከ3 ወይ ከ2 ዓመት በፊት ነው። ስለዚህ በ2 ዓመት ልዩነት ነው ማለት ነው እንደዚህ ቁመት የጨመረው። ኦኬ እሺ ጥሩ። እዛ ጋር 6 ቁጥር ላይ ያለውስ? እሱም ከአክስቴ ልጅ ጋር የተነሳሁበት በነበረው መናፈሻ ጋር አያት የተጨመረበት የተነሳሁት ፎቶ ነው። አንተም ባርኮትም ሂክማም አዳምጡኝ እሺ። ለአያቶቻችሁ በቃ በደንብ ነው መታዘዝ መቻል ያለባችሁ እሺ። አያቶቻችሁ ሲያዟችሁ እሺ እያላችሁ፣ አያት ብቻ አይደለም ሌሎችም ሲያዙ እሺ ማለት ይገባል። ግን ከአያት ጋር ሲኮን ደግሞ ጠጋ እያላችሁ አያቴ ድሮ ምን ነበረ ብላችሁ እየጠየቃችሁ ታሪኮችን በደንብ መስማት መቻል አለባችሁ እሺ። እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራህልኝ ከልብ አድርጌ አመሰግናለሁ። እንቀጥላለን። ስንቀጥል ደግሞ ወደ እናንተ ነው አይደለም የምንመጣው። ስለዚህ ሁለታችሁ ተመካክራችሁ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን አሁን መጥራት ትችላላችሁ። 5 ቁጥር ነው። ተመካክራችሁ ነው ወይስ ይሁን ራሱ ይሁን? ኧረ ተው ይቀየርላችሁ ግን ራሱ ይሁን። እሺ 5 ቁጥር ኮምፒውተር 5 ቁጥር 4 ወንጌል ላይ 2 ደረጃ ወደፊት ምን ነው እኔ የሚገርመኝ ማለት ነው ቀደም ባላችሁበት ቁሙ ሲባል ሁለታችሁ፣ አሁን ወደፊት ስትመጡ ሁለታችሁ ምን እየተነጋገራችሁ ነው እንዴ? አይደለም። ይሄ የድል ጨዋታ ነው። የድል ጨዋታ ነው አይደለም እንዴ? ለኛ ጥሩልን ብላችኋቸው ነው እናንተ እነሱን? አይደለም። የድል ጨዋታ ነው አይደለም? አዎ። ዋናው ትልቁ ነገር ግን አንደኛ እዚህ የምናነሳቸውን ነገሮች ማወቅ፣ ሁለተኛ የጉብኝት ባህላችንን ማሳደግ ነው አይደለም? አዎ። ይህ 4ቱ ወንጌል ወይም ደግሞ 4ቱ ወንጌላት እየተባለ የሚጠራው እንግዲህ በ14ኛው መቶ ክፍለ ዘመን በግዕዝ ቋንቋ የተጻፈ መጽሐፍ ነው ማለት ነው። እናም ይሄ በዓለም የሥነ ጽሑፍ ቅርስነት የተመዘገበ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣይን ቁጥር የምትጠሩልን ባርኮትና ትዕግስት አንቺ ናችሁ። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። አሁን ተነጋገሩ። 12 ይሁን ወይስ ይቀየር? 12 ራሱ ይሁን? ተው ይቀየርላችሁ። እሺ 12 ቁጥር ኮምፒውተር 12 መጽሐፈ ሄኖክ። ስለዚህ ጀመሩ። እነማን ጀመሩ? እነ ሂክማ ነው። አንድ ደረጃ ወደፊት እንዴ! ምንድን ነው? አይ ግድ የለም እንደቆምን እንጠብቅ ነው እንዴ? ለዛውም ባላችሁበት ቆሙ አልተባላችሁም አይደል እናንተ እስካሁን? እሺ ይህ መጽሐፈ ሄኖክ እንግዲህ ኢትዮጵያ በዓለም ቅርስነት በዩኔስኮ በዓለም የሥነ ጽሑፍ ቅርስነት ካስመዘገበቻቸው መጽሐፍት መካከል አንደኛው ነው።
የዚህ መጽሐፍ ሙሉ ቅጂ ኢትዮጵያ ላይ የተገኘ ሲሆን በማይክሮፊልም፣ በሶፍት ኮፒ፣ በወመዘክር ይገኛል ማለት ነው። ግልጽ ነው አይደለም? በነገራችን ላይ በእነዚህ መጽሐፍትም ጥናትና ምርምር ለማድረግ በርካታ ሰዎች ወደ ኢትዮጵያ ይመጣሉ። ሲመጡ ቱሪስት ሆነው የተለያዩ ቦታዎችን ይጎበኛሉ ማለት ነው። እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሩልን ሂክማና ጀሚላ ናችሁ። ተመካክራችሁ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን መጥራት ትችላላችሁ። ስድስት ይሁን። ስድስትን መረጣችሁ? ይከፈት። እሺ 6 ቁጥር ኮምፒውተር፣ 6 ቁጥር የሐዋርያው ኧረ በለው እነዚህ ምንድን ነው? መጀመሪያም ለነሱ አሁንም ለነሱ ይጨርሱ እነሱ ግድ የለም ብላችሁ ነው እንዴ? ደግሞ አቋቋማችሁ ሲታይ ደግሞ ደስ ሲል አንድ ደረጃ ወደፊት፣ አንድ ደረጃ ወደኋላ፣ አንድ ደረጃ ወደኋላ አይደለ? ይሄ የድል ጨዋታ ስለሆነ ነው። ግን እነ መልከ ጼዴቅና እነ ናታን ያሸንፋሉ? እኔ እንጃ። የጀመረም ሊጨርስ ይችል ይሆናል። የጀመረም ላይጨርስ ይችል ይሆናል። ከኋላ ያለም ኋላ ሊቀር ይችላል። ከኋላ ያለም አንደኛ ሊወጣ ይችላል። አይታወቅም አይደል? ይሄ የድል ጨዋታ ስለሆነ ማለት ነው አይደለም? አዎ። ይህ የሐዋርያው ቅዱስ ጳውሎስ መልእክት እንግዲህ ሐዋርያው ቅዱስ ጳውሎስ የጻፋቸውን 14ቱን መልእክታት በአንድ ላይ አጠቃሎ የያዘ ኢትዮጵያ በዓለም ቅርስነት ያስመዘገበችው መጽሐፍ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ወደ ሂክማ ነው የምሄደው አሁን። ሂክማ እዛ ጋር አንድና እዚህ ጋር 2 የኢትዮጵያ ቁጥር ይታይሻል አይደለም? ሁለቱ ማለት ነው። ከአንድና ከ2 የኢትዮጵያ ቁጥር የትኛውን እንክፈተው? አንድ ይከፈት። እሺ የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ እንዴ! ይሄን ማን ነው? የየራሳችሁ ነው እንዴ እናንተ የምትጠሩት እንዴ? እሺ ይሁን። ይሄ የድል ጨዋታ ስለሆነ ችግር የለውም አይደለ? አዎ። ያ አንድ ቁጥር ላይ ያለው የት የተነሳሽው ነው ሂክማ? ፎቶ ቤት ትምህርት ቤት አምጪ ተብዬ ትምህርት ቤት ፎቶ አምጪ ተብለሽ እና እንዴት ብለሽ ነው የተነሳሽው? እንዴት ነው የተነሳሽው? እስኪ ያሳይ። ዘንጠሽ እንዴት? አዎ እንደዚህ። እንዴት ነው? እንደዚህ ነው። እንደዚህ ነው። አዎ እሺ። እዚህ ጋር 2 ቁጥር ላይ ያለውስ? እሱን እቤት የተነሳችሁት ነው? ያነሳሽ ማን ነው? ራስሽ ነሽ ያነሳሽው? እኔ ለራሴ ይመቸኝ ብለሽ ነው እንደዚህ የተነሳሽው? እንደዛ ነው የሚመስለው አይደል? አዎ። እዛ 3 ቁጥር ላይ ያለው ሴት የተነሳሽው ነው? እሱን ኮሪያ ዘማቾች ስትዝናኝ። አዎ። ምንድነው ግን እየጋለብሽ ያለሽው እዚህ ጋር? ዳይኖሰር ነው አይደል? እና ሊበላሽ አልመጣም? ምንድነው ይሄ? እዚህ ጋር በሐውልት ነው ተቀርጾ ነው ያለው? ግን ያስፈራራል አይደል? እዚህ ጋር ነው 5 ቁጥር ላይስ? እሱ ከእህቴና ከወንድሜ ጋር ሆኜ እዛው ዳይኖሰሩ ላይ እኔ ከበዳችሁኝ ዞር በሉልኝ አላላችሁም እንዴ? አልከበዳችሁትም አይደል? አዎ። ቀላል ናችሁ ለዳይኖሰር አይደለም? አዎ። እዚህ ጋር 4 ቁጥር ላይ ያለውስ? ይሄ እሱ ደግሞ አላርት ሆስፒታል መውጫ በር ላይ እዛ የተነሳሽው ነው? ምን ልትሰሪ ሄደሽ ነው እዛ? ምን ልትሰሪ ሄደሽ ነው? ጭንቅላቴ ቆስሎ እዛ ልትታከሚ ሄደሽ። በነገራችን ላይ ሕክምና ለማድረግ የሚደረግን ጉዞ ደግሞ የሕክምና ቱሪዝም እያልን እንጠራዋለን። እሱም አንዱ የቱሪዝም ጽንሰ ሀሳብ ነው ማለት ነው። እሺ እዛ ጋር 6 ቁጥር ላይ ያለውስ? እሱ እዚህ ፌስቲቫል የኖረ ጊዜ መጥቼ ከወንድሜ ጋር የተነሳችሁት ነው። ወንድምሽ ግን ምንድነው? እዩኝ እኔ እየጠጣሁላችሁ ነው እያለ ነው እንደ እያሳየን ነው። እሺ እዛ ጋር 7 ቁጥር ላይስ? 7 ቁጥር ላይ ኬጂ ስመረቅ እዛው ትምህርት ቤት ግቢ ውስጥ የተነሳሽው ነው። እሺ እዚህ ጋር ያለው 8 ቁጥር ላይስ? እሱም
ለምርቃትሽ የተነሳሽ ነው። ግን ምን ይላል አሁን ይሄ እዚህ ጋር ታች ተመራማሪ ይላል። ወደፊት መሆን የምትፈልጊው ምንድን ነው? ተመራማሪ መሆን ስለምትፈልጊ ነው ተመራማሪ የሚለው? እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ አመሰግናለሁ። እሺ ሂክማ፣ እሺ ደግሞ ቅመም ነገር ነሽ አይደለ? አዎ ጎበዝ፣ በቃ በጣም መጎበዝ ነው። እድል ሲሰጥ በደንብ ራስን መግለጽ ማውራት እና በደንብ መናገር ነው። እሺ ጎበዝ፣ በዚሁ ቀጥይ። እሺ እንቀጥላለን። ስንቀጥል ወደ እነ ማን ነው የምንመጣው? ወደ እነ መልከጼዴቅና ወደ እነ ናታንም። ይሄ አሁን የምትጠሩት ቁጥር ያው ከመካከላችሁ አንዳችሁን ሊያስቆም ይችላል ወይ ወደፊት ሊያመጣችሁ ይችላል። ግን ተመካከሩና የፈለጋችሁትን አሁን መጥራት ትችላላችሁ። 15 ቁጥር 15 ነው ሲቀየር ራሱ ተው ይቀየርላችሁ። አይ ይከፈት። እሺ 15 ቁጥር ኮምፒውተር 15 መጽሐፈ ሄኖክ። ስለዚህ አንድ ደረጃ ነው ወደዚህ። እነ ሂክማ መጥቷል። ምን ነው እንዴ ሁሌም ለኛ ነው የሚጠሩት ብለሽ ነው እንዴ? ለኛ ነው የሚጠሩት ነው። አሁን አንድ መልሳችሁላችኋል አይደል? ጭማሪ ትደግሙላችኋላችሁ ይመስላል አይደል? እስቲ እናያለን አይደል? እኔ ግን የሚገርመኝ በዚህ ጨዋታ ማለት ነው ሂክማና ጀሚላ ከኋላ ተነስተው ካሸነፉ በጣም ነው የሚገርመኝ። ደግሞም ሊሆን ይችላል ላይሆንም ይችላል። እነ መልከጼዴቅ እንደጀመሩ ሊያሸንፉ ይችላል ላያሸንፉም ይችላል። የድል ጨዋታ ስለሆነ ማለት ነው። እናየዋለን አይደል? አዎ ይህ መጽሐፈ ሄኖክ እንግዲህ እንግሊዛዊ ተመራማሪ ጄምስ ብሩስ የሚባለው ሰው ጣና ደሴቶች ላይ ለ7 ዓመታት ግዕዝን ተምሮ ምንነቱን የመጽሐፉን ምንነት በደንብ ተረድቶ ለዓለም አስተዋውቆታል ማለት ነው። ሙሉ ቅጂው ኦሪጂናል የሆነው መጽሐፍ ግን ኢትዮጵያ ውስጥ ነው የሚገኘው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩት ባርኮትና ትዕግስት ናችሁ። ተመካክራችሁ የፈለጋችሁትን ቁጥር አሁን መጥራት ትችላላችሁ። 4 ይሁን ወይስ ይቀየር? 4 ይሁን። ራሱ ይሁን? ተው ይቀየርላችሁ። ተው ይሁን ራሱ። እሺ 4 ቁጥር ኮምፒውተር 4 ቁጥር መጽሐፈ ሄኖክ ነው። አንድ ደረጃ ወደፊት እናንተ ምን ብለናል? ከኋላ የመጣው ሊያሸንፍ ይችል ይሆናል ብለናል። አይታወቅም። አሁን 2 ደረጃ የሚለውን የምትጠሩላቸው ከሆነ ማንና ማን ያሸንፋሉ? ሂክማና ጀሚላ ያሸንፋሉ። ስለዚህ አስባችሁ መጥራት ነው ማለት ነው። እኔ ግን በጣም ነው ደስ ያለኝ፣ ምክንያቱም ከኋላ ነው እነሱ የነበሩት። ታዲያ ይሄ እነሱ የሚያሸንፉ ከሆነ ኋለኞች ፊተኞች፣ ፊተኞች ኋለኞች የሚለው ሊሆን ይችላል ለምሳሌ ማለት ነው። ግን ላይሆንም ይችላል። እናያለን አይደለም? እሺ እናንተ በጠራችሁት ቁጥር ደግሞ ምን አጨብጭቡላቸው ለነሱ እንዴ አጨብጭቡላቸው። የሳይንስ ሙዚየም ጉብኝትን ደግሞ ራሳችሁ በጠራችሁት ሳጥን ውስጥ አግኝታችኋል። ስለዚህ በተመቻችሁ ቀን በተመቻችሁ ሰዓት ከነቤተሰቦቻችሁ ጋር ሄዳችሁ ሳይንስ ሙዚየምን ትጎበኛላችሁ። አሁን ተውላቸው በቃ ለነሱ ምንም ችግር የለውም አይደለ? ግን እድል ስለሆነ ሊደርሳችሁም ይችላል። ጠረግረግ አድርጋችሁ ሁሉንም ልትወስዱ ትችላላችሁ። አይታወቅም አይደለም? አይታወቅም። ስለዚህ የሳይንስ ሙዚየም ጉብኝትን እናንተ አግኝታችኋል። ይህ መጽሐፈ ሄኖክ እንግዲህ መጽሐፉ በብራና ላይ በቁም ጽሕፈት በግዕዝ ቋንቋ የተጻፈ ኢትዮጵያ በዓለም ቅርስነት ያስመዘገበችው የጽሑፍ ቅርስ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ሂክማና ጀሚላ ናችሁ። ይሄ የምትጠሩት ቁጥር በጣም ወሳኝ ነው። 2 ደረጃ ወደፊት የሚለውን ለራሳችሁ የምትጠሩ ከሆነ እናንተ ታሸንፋላችሁ። ሌላ የመቆም ያለበት ሰው አለ ግድ የለም ይቆም ብላችሁ ደግሞ ማስቆምም ትችላላችሁ። ወይም ደግሞ ብቻ የፈለጋችሁትን ተመካክራችሁ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል መጥራት ትችላላችሁ። 2 ይሁን ወይስ ይቀየር? ተው ይቀየርላችሁ፣ ግድ የለም። አረ ይቀየርላችሁ፣ አረ ተው ይቀየር። ስለዚህ እሱ ይከፈት። እሺ ትንሽ ቆይተን ብንከፍተው አይሻልም? ይሻላል። አዎ
የተጠራውን 2 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ሂክማና ጀሚላ 2 ነው የጠራችሁ። አትቀይሩ ራሱ ይሁን። ስለዚህ ይከፈትና ነው ይከፈት አይደል? እሺ 2 ቁጥር ኮምፒውተር 2 ቁጥር መጽሐፍ አጨብጭቡላቸው። ራሳቸው አሸንፈው ሄደዋል ማለት ነው። አጨብጭቡ በደንብ። ስለዚህ የዕለቱ አሸናፊ ሂክማና ጀሚላ ሆነዋል። አንድነት ፓርክን ከነመላ ቤተሰቦቻቸው ጋር በመሆን በተመቻቸው ሰዓት የሚጎበኙ እነሱ ሆነዋል። እንዴ አጨብጭቡላቸው እንጂ በጣም እንዴ ምንድነው አላጨበጨብም ነው እናንተ? እንዴ እኔ በጣም ነው ደስ ያለኝ እናንተ ስላሸነፋችሁ። ለምን መሰላችሁ? እንዴ እነሱ የራሳቸውን እየጠሩ እናንተም ደግሞ ምንድነው ሳታስቡት ለነሱ እየጠራችሁ እነሱን እዛ ጋር አድርሳችሁ እነሱ ግን ሳይጠሩላችሁ ቀሩ። አያችኋቸው አይደለም? ይሄ የድል ጨዋታ ስለሆነ ነው አይደል? አዎ የድል ጨዋታ ስለሆነ ነው። ኋለኞች ፊተኞች ኋለኞች ለሚለው ግን ምርጥ ምሳሌ ነው አይደል? አዎ እናመሰግናለን። ስለዚህ አሸናፊዎች እናንተ ሆናችኋል። በተመቻችሁ ሰዓት ሄዳችሁ ትጎበኛላችሁ። እሺ ይህ መጽሐፈ ሄኖክ እንግዲህ በ15ኛው መቶ ክፍለ ዘመን በብራና ላይ የተጻፈ የኢትዮጵያ በዓለም ቅርስነት ያስመዘገበችው አንደኛው የጽሁፍ ቅርስ ነው ማለት ነው። ግልጽ ነው አይደል? አዎ እንቀጥላለን። ወደ ቀጣዩ ቁጥር ከማለፋችን በፊት የቀረውን አንድ የፎቶግራፍ ቁጥር እንጠራዋለን አይደል? እንከፍተዋለን አይደል? ይከፈታል። እሺ የኢትዮጵያ ቁጥር 2 ኮምፒውተር የኢትዮጵያ ቁጥር ይሄ እነማን ፎቶ ነው? የእናንተ ነው አይደል? ባርኮት አይደል? አዎ ያ አንድ ቁጥር ላይ ከማን ጋርና የት የተነሳችሁት ፎቶ ነው? ከወንድሜ ጋር ያክስታችን ሰርግ ላይ። ሰርግ ቤት ሄዳችሁ? እዛ ጋር 3 ቁጥር ላይስ? ያክስቴ ልጅ አቅፌት። እዚህ ጋር ነው አይደል? መታቀፍ እንደዚህ ነው አይደል? እዚህ ጋር ነው ያስካል። እዚህ ጋር ነው ያክስትህ ልጅ ነች? ስንት ዓመቷ ነው? አሁን 5 ዓመቷ። ስለዚህ ድሮ ነው ታዲያ ይሄን የተነሳው። በጣም ድሮ አይደል? እሺ እዚህ ጋር 2 ቁጥር ላይ ያለውስ? እሱንም ያክስታችን ሰርግ ላይ የተነሳ ነው። እነማን ናችሁ እዚህ ጋር? እኔ ወንድሜ እና 2 እህቶቼ እና አክስቴ። ሁለቱም እህቶቼ ናቸው እንዴ? መንታ ናቸው እንዴ? ማን ነው የሚባሉት? አምራንና ማርካን። ወይኔ አምራንና ማርካን በጣም እንወዳችኋለን። በዚህ በተጓዥ ቤተሰቦች ላይ አንድ ቀን ትቀርባላችሁ። እሺ በቃ እኔ አሁን ነግሬያችኋለሁ ይመጣሉ። እሺ እኔ ግን ባያቸው ደስ ይለኛል። ስንት ዓመታቸው ነው አሁን? አሁን 6 ዓመት ሆናቸዋል። በቃ አንድ ቀን ይመጣሉ። እሺ እዚህ ጋር 4 ቁጥር ላይ ያለውስ መቼና የት የተነሳችሁት ነው? እዚህ ያክስታችን ምርቃት ጊዜ። እሺ እጽዋት ማዕከል። ከማን ጋር ነው? አያቴ፣ አክስቴ፣ ያክስቴ ልጅና እኔ። እሺ ቅድም ያልኩትን ነገር ሰምተሃል አይደል? አያትን በደንብ መታዘዝ ነው። እሺ እሺ። እዛ ጋር 6 ቁጥር ላይ ያለውስ ልደቴ 12 ዓመት ልደቴ ላይ ሲከበር። እዚህ ጋር 7 ቁጥር ላይ ያለውስ ከቤተ ክርስቲያን ስንመለስ። ማን ነው እዛ ጋር አብራችሁ ያለው? እስቲ እነማን ናችሁ? አያቴ፣ እዛ 2 ያክስቴ ልጆች እህቶቼ፣ ወንድሜ፣ እኔና አጎታችን። አጎታችሁና ኑ እኔ አጎታችሁ ነኝ እያለ እንደዚህ ሊቀበላችሁ ሲል ነው የተነሳችሁት? አዎ የላካችሁልኝን ፎቶግራፎች በሚገባ ስላብራራህልኝ ከልብ አድርጌ አመሰግናለሁ። እሺ እሺ፣ እንቀጥላለን። ስንቀጥል ወደ መልከጼዴቅና ወደ ናታን ወደ እናንተ መጥቻለሁ። ስንት ይሁንላችሁ? አንድ ይሁን ወይስ ይቀየር? ራሱ ተው ይቀየርላችሁ። ይሁን ግድ የለም ይቀየር። ይሁን ራሱ ይሁን። እሺ 1 ቁጥር ኮምፒውተር፣ 1 ቁጥር 40 ወንጌል። ስለዚህ እኛ ብቻችንን መጓዝ በጣም ይከብደናል፣ እነሱንም እየጠራንላቸው ነው የምንመጣው ነው። እኔ በጣም ነው የሚገርመኝ እኮ ከቅድም እስካሁን ሲጠራ 2 ደረጃ ከእናንተም ከጎረቤትም 1 ደረጃ። ይሄ የድል ጉዳይ ነው አይደል? አዎ የድል ጉዳይ ነው።
እሺ ይህ አርባዕቱ ወንጌል ወይም ደግሞ አራቱ ወንጌላት እየተባለ የሚጠራው መጽሐፍ እንግዲህ ጥንታዊ ጽሑፉ ቅዱስ ማቴዎስ እንደገናም ቅዱስ ማርቆስ፣ ቅዱስ ሉቃስና ቅዱስ ዮሐንስ የጻፉትን የአራቱን ወንጌላውያን ጽሑፍ የያዘ ኢትዮጵያ በዓለም ቅርስነት ያስመዘገበችው የጽሑፍ ቅርስ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣይ ቁጥር የምትጠሩልን ያው ደግሞ አሁን ለነሱ ትጠራላችሁ ወይስ ብቻ አይታወቅም አይደል? አይታወቅም። እናንተ ለነሱ ከጠራችሁ እነሱ ደግሞ መልሰው ለእናንተ እያለ እኔ ግን መጨረሻ ላይ አይ ሁለታችንን መጨረስ ያለብን እንዳትሉ ነው። ይሄ ያጋጥማል የድል ጨዋታ ስለሆነ አይደል? አዎ። ስለዚህ ተመካክራችሁ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል የፈልጋችሁትን መጥራት ትችላላችሁ። 7 ይሁን ወይስ ይቀር? ይሁን 7 ራሱ ይከፈት። እሺ 7 ቁጥር ኮምፒውተር 7 ቁጥር አርባዕቱ ወንጌል። ስለዚህ አንድ ደረጃ ወደፊት ነው። እናንተ በጠራችሁት ሳጥን ላይ ደግሞ ይሄንን የመጀመሪያ ሽልማት አግኝታችኋል። ምንድነው? ቀድንም ጉብኝቱን አገኛችሁ፣ አሁንም ደግሞ ሌላ ሽልማት። እንዴ ምን አይነት እድል ነው ደግሞ! የሚገርመኝ ሌላ ሽልማት ካገኙ ነው። እስኪ ይታያል አይደል? ይሄ የድል ጨዋታ ስለሆነ ነው አይደል? አዎ። እሺ ይህ አርባዕቱ ወንጌል መጽሐፍ እንግዲህ በብራና ላይ በቁም ጽሕፈት ተጽፎ የተዘጋጀ ጥንታዊ የብራና መጽሐፍ ነው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን ወደነ መልከ ጼዴቅ እኔ ግን የሚገርመኝ አሁን እናንተ አግኝታችሁ አንድ ደረጃ ወደፊት ከመጣችሁ በጣም ነው የሚገርመኝ። ምክንያቱም እንዴ ከቤት ግን ተነጋግራችሁ ተመካክራችሁ እንደው እንዳንለያይ ብላችሁ የመጣችሁ ነው የሚመስለው አይደል? እስቲ እንደዛ ከሆነ ይገርመኛል። ለማንኛውም ግን የድል ጨዋታ ስለሆነ ችግር የለውም። በነገራችን ላይ ባላችሁበት ቁሙ ያልተባሉበትንም ሳጥን ልትጠሩ ትችላላችሁ። እድለኛ ናቸው እነ ሂክማ። ባላችሁበት ቁሙ ሳይባሉ መሰለኝ አይደለ? አዎ እድለኛ ናቸው። ስለዚህ ተመካከሩና የፈለጋችሁትን ቁጥር መጥራት ትችላላችሁ። 14 ይሁን ወይስ ይቀየር? ተው ይቀየር፣ ሊጨርሱ ይችላሉ። ይሁን ችግር የለም። ኧረ ተው ችግር የለም። ቢጨርሱ ችግር የለውም። አይ ብቻችሁን ይተዋቸዋል። አይ ችግር የለም። ይሁን ይከፈት። እሺ 14 ቁጥር ኮምፒውተር 14 አርባዕቱ ወንጌል። ስለዚህ አጨብጭቡላቸው። አሸንፈው እነሱ አጨብጭቡላቸው። አዎ አጨብጭቡላቸው። እነሱም ሁለተኛ አሸንፈው ሄደዋል። እነ ትዕግስትና ባርኮት ማለት ነው። እሺ እናመሰግናለን። ይህ አርባዕቱ ወንጌል ወይም ደግሞ አራቱ ወንጌላት እየተባለ የሚጠራው መጽሐፍ እንግዲህ ወመዘክር ይገኛል ማለት ነው። እሺ እንቀጥላለን። እናንተ እስካልጨረሳችሁ ድረስ የምንመላለሰው ወደ እናንተ ነው አይደለም? እሺ ያው የድል ጨዋታ ስለሆነ ነው አይደለም? አዎ። ይሄ የምትጠሩት ቁጥር ወይ እናንተን አንድ ደረጃ ወደፊት ያመጣችኋል ወይ ደግሞ እነ ሂክማና ጀሚላ ባላችሁበት ቁሙ ሳይባሉ የሄዱበትን ሳጥን ልትጠሩ ትችላላችሁ። ስለዚህ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል አንዱን መጥራት ትችላላችሁ። 11 ወይስ ይቀየር? ይሁን ራሱ ይሁን እና ይከፈት። ትንሽ ቆይተን እንክፈተው አይሻልም? እሺ የተጠራውን 11 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ መልከ ጼዴቅና ናታን 11 ነው የጠራችሁ። አንዳንድ ለመካፈል ነው ቁጥሮቹን ነው ወይስ ለመካፈል? ስለዚህ ከፈትና ነው። እሺ 11 ቁጥር ኮምፒውተር 11 የሐዋርያው ቅዱስ ጳውሎስ መልእክት። ስለዚህ አንድ ደረጃ ወደፊት እናንተም ትመጣላችሁ። እናንተ በጠራችሁት ቁጥር ደግሞ ይሄው ንባብን ለማዳበር የሚያግዝ መጽሐፍን ይሄንን አግኝታችኋል። እናመሰግናለን። ቦታችሁ ላይ ትቆማላችሁ። እሺ ይህ የሐዋርያው ቅዱስ ጳውሎስ መልእክት መጽሐፍ እንግዲህ ዋናው ቅጂ በሃርድ ኮፒ መጽሐፉ በወመዘክር ይገኛል። ለማየት ለመመልከት ወይም ለመጎብኘትም እዛም መሄድ ይቻላል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። አሁን የምትጠሩት ቁጥር ወይ እናንተን ያስጨርሳል ወይ ቅድም እንዳልኩት ደግሞ የሂክማንና የጀሚላን ባላችሁበት ቁሙ ሳይባሉ የሄዱበትን ሳጥን ልትጠሩ ትችላላችሁ።
ተነጋገሩ፣ ተመካከሩ እና ከ3 እና ከ10 አንዱን ትጠራላችሁ። 10 3 ይሁንላችሁ፣ ግድ የላችሁ። ችግር የለም 3 ይሁን፣ ችግር የለም። ኧረ ተው ያልቃል፣ ትጨርሱታላችሁ። ስለዚህ 10 ይሁን፣ 3 ይሁንላችሁ። 10 ይሁን፣ 10 ይሁን ራሱ። እሺ ስለዚህ ትንሽ ቆይተን ብንከፍተው ይሻላል አይሻልም? እሺ የተጠራውን 10 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል የመጨረሻ የጠራችሁት ቁጥር 10 ነው። ምክንያቱም ከዛ በኋላ ያው ያለው ቁጥር ስለሚከፈት ማለት ነው። እኔ ግን 3 ይሁንላችሁ ብያቸዋለሁ። 10 ይሁን ራሱ። ተው ይከፈት። እሺ 10 ቁጥር ኮምፒውተር፣ 10 ቁጥር መጽሐፍ ሄኖክ ባለሽበት ቁም የሚለውን እንዲሁ ቁጥሮችን ሳንጨርስ አንሄድም። ይሄ የድል ጨዋታ ነው ያው መቼም እንግዲህ አይደል? አዎ። ስለዚህ ሂክማና ጀሚላ እናንተ ዛጋ ቆማችሁ ቢሆን ኖሮ ባላችሁበት ቁሙ ትባሉ ነበር አይደል? አሁን ግን ቁጭ ብላችኋል። ባላችሁበት ቁጭ በሉ። እሺ ይህ መጽሐፈ ሄኖክ የሚለው እንግዲህ 5 ክፍሎች ያሉት ሲሆን ስለ ፍጥረት አፈጣጠር፣ ስለ ዘመን አቆጣጠር፣ ስለ ባህል ሕክምናና ስለ ከዋክብት ጥናት እንዲሁም ስለ ህዋ ሳይንስ የሚገልጽ በዓለም ቅርስነት የተመዘገበ መጽሐፍ ነው ማለት ነው። እንቀጥላለን አይደል? እንቀጥል አይደል? ግን ያው እንጨርሰው ግድ የለም ቁጥሩን እኛ ካልጨረስ ነው ማን ይጨርሳል? አንተ ብቻህን እንዴት እዚህ ትቆማለህ ብላችሁኝ መሰለኛል። አዝናችሁልኝ ነው። እሺ ይሄ የድል ጨዋታ ነው። የድል ጨዋታ ስለሆነ ነው ግድ የለም እስኪኔው። ስለዚህ የቀረው 3 ቁጥር ብቻ ነው። እሱ ይከፈትና ነው አይደል? እሺ 3 ቁጥር ኮምፒውተር፣ 3 ቁጥር ይሄው የሐዋርያው ቅዱስ ጳውሎስ መልእክት። ስለዚህ እናንተም አሸንፋችሁ ሄዳችሁ አጨብጭቡላችኋል። እናንተም እንዴ አጨብጭቡላችኋል። ኑ ይሄው አሸንፋችሁ ሄዳችኋል። ቁጥሩንም ጥርግ አድርጋችሁ ጨርሳችሁ እሺ ቁጭ በሉ። ይህ የሐዋርያው ቅዱስ ጳውሎስ መልእክት እንግዲህ መጽሐፉ የተጻፈው በ15ኛው መቶ ክፍለ ዘመን በግዕዝ ቋንቋ በብራና ላይ እጅግ በአማረ አጻጻፍ ስልት የተጻፈ የጽሑፍ ቅርስ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ተመልካቾቻችን ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘው የዛሬው ተጓዥ ቤተሰቦች ፕሮግራማችን ቀደም ሲል በተከታተላችሁት መልኩ እንግዲህ ጨዋታው ተጠናቋል። ነገር ግን በጨዋታችን ምን ተሰማቸው፣ ለልጆች ወይም ለወላጆችስ ምን መልእክት ያስተላልፋሉ የሚለውን ሀሳብ መውሰድ ስላለብን ከማን ጀምራለሁ? ከሂክማ። ጨዋታው ደስ ይላል። በማሸነፋችንም ደስ ብሎኛል። ልጆች እዚህ መጣው እንደኔ እንዲጫወቱ ጋብዛለሁ። እጅግ በጣም አድርጌ አመሰግናለሁ። ጀሚላ ወደ አንቺ መጥቻለሁ። እሺ ቆይታችን በጣም ደስ ይል ነበር። ስላሸነፍንም በጣም ደስ ብሎኛል። ሌሎች ወላጆችም መጣው ይሄን እድል ቢያገኙ ደስ ይለኛል። እጅግ በጣም አድርጌ አመሰግናለሁ። ናታን ወደ አንተ መጥቻለሁ። ጨዋታው በጣም ደስ የሚል ነው። እኔም በጣም ደስ ብሎኛል። እያዝናና ትምህርት የሚሰጥ ስለሆነ ልጆች እዚህ የመጡ ቢጫወቱና ትምህርት ቢወስዱበት ደስ ይለኛል። እጅግ በጣም አድርጌ አመሰግናለሁ። መልከ ጸደቅ ወደ አንቺ መጥቻለሁ። አጠቃላይ ቆይታችን ምን ይመስል ነበረ? በቆይታችን ምን ተሰማሽ? ለወላጆች ምን የምታስተላልፊው መልእክት አለ? በጣም ደስ ይላል። በተለይም በተደስቻለሁ እዚህ ጋር መጥቼ በመጫወቴ። ወላጆች ሁሉም ልጆቻቸውን ይዘው ቢጫወቱ ደስ ይለኛል። ግን ስትጀምሩ መጀመሪያ ባላችሁበት ቁሙ ተብላችሁ ነበር። በኋላ 2 ደረጃ በጣም በሚያስደነግጥ ሁኔታ መጣችሁ ነበር አይደል? ግን አጨራረሳችሁ ደግሞ ደስ ብሎኛል። አዎ አይ ይሄ የድል ጨዋታ ነው። በቃ የሁሉም የድል ጨዋታ ስለሆነ ደስ ይላል አይደል? በጣም ደስ ይላል። እሺ እጅግ በጣም አድርጌ አመሰግናለሁ። ባርኮት ወደ አንተ መጥቻለሁ። ጨዋታው በጣም ደስ ይላል። እያዝናና ቁም ነገር የሚሰጥ ስለሆነ ሌሎች ልጆች መጥተው እንዲጫወቱ መክራቸዋለሁ። እጅግ በጣም አድርጌ አመሰግናለሁ። ትዕግስት ወደ አንቺ መጥቻለሁ። ጨዋታው በጣም ደስ ይላል። እያስተማረ ነው የሚያዝናናው። ሌሎች ወላጆችም እየመጡ ከልጆቻቸው ጋር ቁም ነገርን ወስደው እንዲሄዱ መክራለሁ።
እጅግ በጣም አድርጌ አመሰግናለሁ። የዛሬው ተጓዥ ቤተሰቦች ፕሮግራማችንን የምናጠናቅቀው እዚህ ያሉ ሽልማቶችን በመስጠት ይሆናል ማለት ነው። የምንጀምረው ከዕለቱ አሸናፊ ከነ ሂክማ ለሂክማ ይሄንን ሽልማት በመስጠት ይሆናል። ሂክማ ይሄው ንብ ከረሜላና ቸኮሌት ይሄንን ሽልማት ላንቺ ሰጥቶሻል። ቆይ ላሳይሽ። እዚህ ውስጥ ደግሞ ይኸውልሽ እዚህ ውስጥ የተለያዩ ከረሜላዎች ቸኮሌቶች አሉ። እዚህ ውስጥ ደግሞ ይኸውልሽ ጧት በዳቦ እየቀባሽ በዳቦ ብሎሻል ንብ ከረሜላና ቸኮሌት። እሺ አዎ እናትና አባትሽን መታዘዝ አለብሽ። ለታላላቆችን መታዘዝ አለብሽ። ወደፊት በጣም በትምህርትሽን ተምረሽ ስትጨርሽና ዩኒቨርሲቲ ገብተሽም ስትጨርሺ ኢትዮጵያን በዓለም አቀፍ ደረጃ አንደኛ ማስጠራት መቻል አለብሽ። እሺ ሌሎች ልጆች ጋር ደግሞ አብረሽ ስትጫወቺ መጫወት ብቻ ነው እንጂ ለምሳሌ እነሱ አንቺ እንደዚህ ምናምን እያሉ የሚጣሉ ልጆች ስታይ አትጣሉ፣ ጥሩ አይደለም እያልሽ መምከር ነው። እሺ እሺ እጅግ በጣም አድርጌ አመሰግናለሁ። ወደ ቦታሽ ተቀመጭ። እሺ ሁለተኛው ተሸላሚያችን የዕለቱ በ13 ዓመቱ በጣም ረጅም የሆነው ናታን አንተ ነህ። ይሄው ላንተም ንብ ከረሜላና ቸኮሌት ይሄንን አዘጋጅቶልሃል። ይኸውልህ እዚህ ጋር ቸኮሌት ከረሜላ አለ። እዚህ ጋር ደግሞ ያው ጧት በዳቦ እየቀባህ እንድትበላ ይሄንን ላንተም ንብ ከረሜላና ቸኮሌት ላንተም ሰጥቷል። በጣም በቁመት እኮ ሄድክ አይደል? አንተም ያው እናትና አባትህን ማክበር አለብህ። ይሄ ያው መሰረታዊ ስለሆነ ነው፣ አንተ ታውቃለህ። በዋናነት ግን በተለይ መምህራን ትምህርት ቤት ሲያስተምሯችሁ ቅድም ካየናቸው ጓደኞች ጋራ በጥሞና ነው በቃ ትምህርትን መከታተል መቻል ያለባችሁ። ከዛ በተጨማሪ ደግሞ እናትህ አለች፣ ችግር ሲያጋጥም ወይም የሆነ ነገር ሲኖር ለሷ መንገር፣ አብሮ መጫወት ከሌሎች ጋራ እና ወደፊት ደግሞ ትምህርት ተምረህ ስትጨርስ ያው ኢትዮጵያን በዓለም አቀፍ ደረጃ ታስጠራለህ ብዬ ተስፋ አድርጋለሁ። በተለይ በእግር ኳስ ነው አይደለም እየተጫወትክ ያለው አሁን? ኢትዮጵያን ለአፍሪካ ዋንጫም ለዓለም ዋንጫ እንድታሳልፍልን። እሺ እጅግ በጣም አድርገን እናመሰግናለን። እሺ የዕለቱ 2 ሽልማቶችን ጥርግርግ አድርጎ የወሰዱት እነ ባርኮት ደግሞ ይሄው ይሄንን ሽልማት ላንተም ንብ ከረሜላና ቸኮሌት ሰጥቷል። እዚህ ውስጥ ይሄው ከረሜላ አለው፣ ቸኮሌት አለው። ይሄንንም በጧት በዳቦ እየቀባህ ብላ ብሎ ይሄንን ሽልማት ላንተም አበርክቶልሃል። አንተም እናትና አባትን ማክበር መቻል አለብህ። ለእናትና ለአባትህ ለታላላቆች በደንብ መታዘዝ መቻል አለብህ። እሺ ትምህርት ቤት ትምህርትህን በጥሞና መከታተል፣ ከጓደኞች ጋራ በሰላም መጫወት፣ እንደገና ደግሞ ያልገባቸውን እየተነጋገራችሁ እየተመካከራችሁ መተጋገዝ መቻል አለባችሁ። እሺ ወደፊት ደግሞ ተምረህ ስትጨርስ ኢትዮጵያን በዓለም አቀፍ ደረጃ አንደኛ ማስጠራት መቻል አለብህ። እሺ እጅግ በጣም አድርጌ አመሰግናለሁ። ያው እዛ ጋር ተቀመጥ። እሺ ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው የዛሬው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን በዚህ ፕሮግራም የምናሳትፋችሁ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርጌያለሁ። እንግዶቼ ዛሬ እንግዲህ እናንተም አብራችሁኝ እስካሁን ድረስ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀሪው ጊዜ ሰላም እንዲሆንላችሁ እመኛለሁ። መልካም ጊዜ ይሁንላችሁ።